White House today as the bidding war for Warner Brothers Discovery. ቅዳሜኛ እንዳማረበት በፊት ፕሮግራማችን አንድ ቻሌንጅ ሽርሽራችን አሁን ጀምሯል። ሰላም ቤተሰቦቻችን እንዴት ቆይታችሁናል? ቅዳሜኛ ዝግጅቱን ጨርሶ እናንተን ለማዝናናት የመዝናኛ ዓለሙን ይዞ ነው የመጣው። እኛ በጣም ደህና ነን። እኔና ባልደረቦቼ እንደተለመደው ቅዳሜ ላይ አምሮብን አይደል ድምቅ ብለን ፕሮግራሞቻችንን አዘጋጅተን ወደ እናንተ ለማድረስ ዝግጅታችንን ጨርሰን ነው የተገናኘ ነው። እንዴት ናችሁ? ይመስገን እንዳማረብን እንዳልሽው ገና ቅዳሜኛ እንዴት ናችሁ? እኛ ደህና ነን ብለን ቅዳሜኛ ሲጀምር ገና አይተውን ዋው ይላሉ። አዎ ገና ሲያዩ ባለፈው ጄሪ ክረምቱ ትንሽ ዘለጋለ ዘገየብን እያልኩ አልነበር እያለች ነበረ። ልክ ይሄን በተናገርሽ በማግስቱ ስራ መስራት ጠንካራ ክረምት ገባ። አያችሁ ቃሌ ተባላለች። ለማንኛውም ግን ቅዳሜኛን ለሚያዩ ሁሉ ያው በክረምት ሙድ ግን ደግሞ ሞቅ ባለ ስሜት ውስጥ ሆናችሁ ከኛ የምታጡት ምንም ነገር የለም። ይሄን በእርግጠኛነት መናገር እንችላለን። ሳምንቱን ያው ከሰኔ ክረምት ጋር ታግለን የሰራናቸው የሚያማምሩ ፕሮግራሞች ይጠብቋችኋል። ሪሞታችሁን ብቻ እንዳታነሱ፣ ቻናል 1 ላይ እንዳለ ይቆይ። አሁን እንግዲህ ክረምት ነው አይደለ? ስለዚህ ሰኔ 30 እየደረሰ ነው። ትምህርት የሚዘጋበት ወቅት ነው። ልጆች ቤት ሆነው የሚያዩት ፕሮግራሞችን በደንብ የሚዝናኑበት፣ ቤተሰቦች ተሰብስበው በቆሎ እየጠበሱ ክረምትን እያጣጣሙ የሚያዩዋቸው አመጣችሁ። በቃ እንደዛ ብዙ ሰው የሚያደርገውን ክረምት ስለሆነ ጋቢ ነገር ጣል ይደረግና ቡና ነገር ይፈላል፣ ፈንዲሻ ነገር ይተበላ፣ የሆነ ጭስ ነገር ከዛ በኋላ በቃ ስለዚህ የሚቀጥለው ሳምንት እኛም እንደዛ እናድርግ። በቆሎ እየጠበስን እዚሁ ላይቭ እንችላለን። እኛም እንበላለን፣ አንቺ ጠብሻለሽ። እሺ በጣም አሪፍ ደስ ይላል። እኛ ደጋግመን ቤተሰቦቻችን እንላለን። አንዱ ምክንያት በቃ ቤተሰብ የሆነን በጣም ብዙ ሰው አለ። ስለዚህ እንደ ቤተሰብ መኖር ደግሞ ወቅትንም አንድ ላይ ያማከለ ነገር ሲሆን ደስ ይለናል። ክረምት ገባው ሲል እንደተባለው ቤቱ በኑሮ ደረጃችን በቻልነው መጠን ሞቅ እንዲል ልጆች ደግሞ ካሉበት ቤተሰብም ሰብሰብ የሚልበት ትልቅ ነገር ይፈልጋል እና ቻናል 1 ቅዳሜኛ የቤተሰባችሁ አንድ አካል ነው። ስለዚህ እንዳይደብራችሁ። ክረምቱ ፈዘዝ ያለ አይሆንም። በእርግጠኛነት ከኛ ጋር ከሆናችሁ ሞቅ እንዳለ የሚያልቅ ነው። የወንድ ላጤና የሴት ላጤዎቹን በእኛ ጨዋታ ካልሆነ በስተቀር ቤታቸው ብቻቸውን ያደርጋሉ ማለት ከባድ ነው የሚሆነው። አረ ፏፏ እያሉ ነው። ብዙ ነገር እያየሁ ነው። ኮንተንቶች እያየን ነው ሶሻል ሚዲያዎች ላይ በደንብ ወንድ ላጤዎችም ሴት ላጤዎችም ላይፍን እየኖሯት ነው። ቆንጆ ምግብ ብርድም ሲሆን እንደዛው። ሴት ላጤ ነሽ ወይስ በደንብ ወደ ኋላ ቤተሰብ ጋር ነች ነው የሚሆነው? ጋቢው ጋር እንመለስ። እንዴት ጋቢ ለብሰው እግራቸውን ሰቅለው ሶፋ ላይ ቅዳሜኛን እያዩ እያልከን ነበር እና አንተ ቅዳሜን እንዴት ነው የምታሳልፈው? ክረምቱ ላይ ይሄ እኮ እንትን እኮ ነው ቅድም ያልነው። አሁን ወሬ ማጣፈጫ ጋቢ አድርገው ልጆች ሲጫወቱ ከዛ ቡና የቤተሰብ ቤተሰብ ልጆች ያሏቸው ሰፋ ያለ ቤተሰብ ምናምን። አንተ ግን ክረምቱን እንዴት ነው የምታሳልፈው? አሁን እንዳልከን ጋቢ ለብሰህ ሶፋ ላይ እግርህን ሰቅለህ ቲቪ እያየህ ምናምን ነው ወይስ ደግሞ ሌላ የምታዘወትረው ነገር አለ? ክረምት ጋቢ አድርጌ አላውቅም እንግዲህ እስካሁን። ለክረምት ከዚህ በኋላ እፈልጋለሁ ጋቢ። የቅድሙ ወሬ የቅድሙ ለቤተሰብ ነው። ድንገት ወደፊት በትዳር ሲኖር ልጆች ሲኖሩ ምናምን ይሄ እንደ ይባለው ትክክለኛው የቤተሰብ ቫይብ አለ። ወንድ ላጤ ቤተሰብ አንለውም። ወንድ ላጤ ይገባል ይወጣል። ቆይ ለወንድ ላጤዎች ቤተሰብ እንደውም ጋቢ ምናምን አዘጋጅቶ እኮ የሚሰጠው እንደውም ለነሱ ነው። ምን ልናደርገው? እግራችሁን ሰቅላችሁ ምን ልናደርገው? እንድትለብሱት። አይ ተዘጋጅ፣ ግድ የለህም። እንደውም በዚህኛው ክረምት ተለማመድ ወይ ስጦታ አንስት ጋቢ።
ጋቢ ከስጣችሁ ግን አብራችሁ ሁሉ ነው የምትሰጡኝ። እስከነ ፈንዲሻው እስከነ ቡና ማፍያው ምናምን አይገባኝም። ጥያቄው እንደሆነ ሚስት ነው እንፈልጋለን። ችግር የለም በቃ አንድ ላይ ከመጣችሁልኝ ችግር የለም። ጋቢ አድርጌ ቀመጣ። ዋናው ምንድነው በሚያመቸን ስታይል የተባለው ይሄ ወጉ ስርዓቱ ደግሞ ደስ ይላል አይደል? ኢትዮጵያውያን ስንሆን ምን ይለበሳል፣ ምን ይበላል፣ ቤት እንዴት ይደምቃል ይሞቃል የሚለውን እናውቃለን በኑሮ ደረጃችን እና በዛ ሙድ ውስጥ ሆነን በደንብ ደግሞ ከቻናል ዋን ጋር ከቅዳሜኛ ጋር እንዳማረብን ጥሩ የክረምት ጊዜያችንን እናሳልፋለን። በትክክል። ስለዚህ ሌሎች የቅዳሜኛ ፕሮግራሞቻችንም እንደዚሁ ዝግጅታቸውን ጨርሰው እየጠበቁን ነው። ሞቅ ያለው በቆሎ የሆኑ እንገናኝ እናውራ ብለን ነው እንጂ ገና ምንም አልጀመርንም። ያልተነኩ ሙሉ ብፌ አዘጋጅተን ነው እየጠበቅን ያለነው። ገለጸችው። ቢፌ ነው የክረምት ቢፌ። በቆሎ አለ እንፋሎቱ ያለበት በየአይነት ሙቀቱ ያለቀቀ ጥሩ ቀን የምታሳልፉበት ቅዳሜ ሁልጊዜም በዓል ነው እንላለን። ክረምት ሲጨመርበት ደግሞ ደስ የሚል ስሜት ውስጥ ሆነን የምናሳልፈው ቀን ነው የሚሆነው። በያላችሁበት ጥሩ ጊዜ ይሁንላችሁ። ከቻናል ዋን ቅዳሜኛ ጋር አብረን እንቆያለን። እሺ የክረምት ቢፌ በሽ ነው ቅዳሜኛ ጋር ብለናል። እንጀምረው። የቅዳሜ የክረምት ቢፌው ምንድን ነው ስንል የመጀመሪያው ያው መረጃዎች ከዚህም ከዛ የምናገኝበት ነው። ግን በራሳችን እይታ ከቤተሰቦቻችን ጋር እንዲህ ተመልክተነዋል ጉዳዩን፣ እናንተ እንዴት ተመለከታችሁት፣ እንዴት ሰማችሁት የሚለው የምናወራበት ነው። አንደኛው ጉዳይ እኔ ትኩረቴን ሳበኝ ግን ደግሞ ብዙ ቤተሰቦቻችን የተቆጡበት ማለት እንችላለን። በዚህ ሳምንት የማህበራዊ ህይወታችንን፣ ስብዕናችንን ከዛ ደግሞ ለአንዳንድ ጉዳዮች የምንሰጣቸው ውሳኔዎች በዚህ ደረጃ ውስጥ ነው ያለ ነው የሚለውን ማህበረሰብ ይጠይቃል እና ከሚጠይቅባቸው ነገሮች ውስጥ አንዱ ሰሞኑን በማህበረሰብ ትስስር ገጽ የተጋራው እና ለምን እንዴት የሚመለከተው አካል የት ነው ያለው የተባለበት አንድ ጉዳይን እናንሳና ራሳችንንም እንፈትሽበት አይደል። ካየሁት ጉዳይ ውስጥ አንዱ ሲያዩት ደስ አይልም፣ ያስከፋል፣ ፊት ያጨፈግጋል። ግን ደግሞ መወራቱ ግዴታ ነው ብለን ስላሰብን ነው እዚህ ጠረጴዛ ላይ ያመጣ ነው ጉዳዩን። እንስሳት ናቸው። አሁን በቅርቡ አንድ ፕሮግራም ላይ የእንስሳት ተቆርቋሪ የሆነችውን ፌቨንን አናግሬ ነበር። ትዝ ይላችኋል? ሁለት ቆንጆ ውሾችን ይዛ መታ እዚህ ስቱዲዮ። ያለንን ጥርጣሬ እንኳን ነው እንዳትጠራጠሩ እንስሶች እንዲህ ፍቅር ናቸው የሚለው በደንብ ነግራን አሳምናን። አንዳንድ ራሴን የምጠራጠርባቸው ጉዳዮችን ሁሉ እንዳልጠራጠር ከዚህ በኋላ አድርጋኝ። ውሾችን አሁን በሌላ መነጽር ነው ማያቸው። በፊትም ጨካኝ ነኝ ማለት አይደለም፣ ግን የሆኑ ጉዳዮች ላይ ዞር ወረዛ የምትያቸው ነገሮች አሉ አይደል? ይሄ በቃ የለመደብን ባለመማር ባለማወቅ ሊሆን ይችላል እና እሱን እንኳን እንድተዋርጋ በሌላ መንገድ እንዳያቸው አድርጋኛለች። እውነት ለመናገር ብዙ ተቆርቋሪዎች ደግሞ አሉ። ከሆሳዕና ከተማ ነው የሰማነው ይሄንን ዜና። እንደምትመለከቱት በጣም ብዙ ውሾች ናቸው ተረፍርፈው የምንመለከተው። ለምን ሞቱ፣ እንዴት ሞቱ የሚለው ብዙ አነጋግሯል። ማነጋገር ብቻ ሳይሆን አስቆጥቷል ህዝብን። በእርግጥ ከዛ በኋላ የከተማ አስተዳደሩ ደብዳቤ ጽፎ በስሩ ላሉ ቀበሌዎች ትዕዛዝም ሰጥቷል እና ከባድ ነው። አንዲት ውሻ ሰው ነከሰች በሚል መነሻ ነው ውሾቹ ከቁጥጥራችን ውጭ ተራብተዋል። ስለዚህ በሽታ እየተስፋፋ ስላለ መውጣት መግባታችን ከባድ ሊሆን ይችላል እና ያሰጋናል በሚል ራስን የመከላከል አይነት እርምጃ ነው የወሰዱት። ግን ራስን መከላከል የሰው ልጅ ያቅበታል፣ እናውቃለን። ይሄንን ያቅበታል ብለን ስንል ግን በጭካኔ ነው ወይ ራሱን የሚከላከለው የሚለው ደግሞ ሌላ ጥያቄ ሆኖ ይነሳል። ዓለም ላይ የሰው ልጆች የጤና ጉዳይን የሚከታተለው ዓለም አቀፍ የጤና ድርጅት WHO እንዳለ ሁሉ የእንስሳት ደግሞ የጤና ድርጅት አለ። የጤና ድርጅትንም የሚያስቆጣ ድርጊት ነው ይሄ። የራሱ መርህ አለው። ሲታመሙ እንዴት ይታከማሉ፣ የሰው ልጅ ላይ ጥቃት ሲሰነዝሩ እንዴት ነው መከላከል ያለብን የሚለውን እና በአስቸኳይ እንዲቆም ተደርጓል። በእርግጥ ግን ግንዛቤን በጣም መጨመር እንዳለብን ያሳየ ድርጊት ነው። በጣም ከሰብአዊነት የወጣ ነው። በጣም አሳዛኝ ነው። በጣም ውሾች ደግሞ ለሰው ልጆች በጣም ቅርብ ናቸው ማለት ከቤት እንስሳዎች በተለይ ደግሞ ውሾች በጣም ቅርብ ናቸው። በጣም ፍቅር ናቸው፣ ፍቅርም ናቸው በትክክል። ስለዚህ የምንወስዳቸው እርምጃዎች አንዳንዴ በጣም ሰውነታችንን እንድንጠይቅ የሚያደርጉ ናቸው። ምክንያቱም ይሄ በጣም ከሰው ልጅ ተግባር የራቀ በጣም አስነዋሪ ነው። አደራረጉ ራሱ ትናንሽ ልጆች፣ ታዳጊ ልጆች፣ ነገ ሀገርን የሚረከቡ ትውልድን የሚያስቀጥሉ ልጆች ዛፍ ላይ እንግዲህ በገመድ እየተንጠለጠሉ ሲሞቱ እንዲመለከቱ ነው የተደረገው። ውሾች ለሰው ልጆች በጣም ቅርብ ናቸው አይደል?
እኔ እውነት ለመናገር በራሴ ግቢ ውሻ ተነክሼ አውቃለሁ። በነገራችን አንዳንድ ጊዜ ውሾች ሲቆጡ የሚያደርጉትን ነገር አያውቁም አይደል? እና እንደዚህ አይነት አጋጣሚ ያጋጥማል። ለጊዜው ሊያናድድ ይችላል፣ ግን ደግሞ ሃንድል የምናደርግበት መንገድ በጣም ይወስነዋል። ውሾች እኔም እፈራለሁ እውነት ለመናገር መውደድም መፍራትም አብሮ የተቀላቀለ ስሜት ነው ያለኝ ለእነዚህ እንስሳትና መንገድ ላይ ግር ብለው ሲያልፉ ምንድነው የሚመለከተው አካል የለም እንዴ ብያለሁ። እውነት ለመናገር ግን እንዴት ነው መወገድ ሲኖርባቸው ራሱ የምናስወግዳቸው የሚለው የራሱ የሆነ አካሄድ አለው። ከዛ ውጪ እያንዳንዱ ውሻ ደግሞ ባለቤት አለው። አሁን እዚህ ጋር ተንጸባርቆ ያየሁት ነገር የተከተቡ ነበሩበት፣ እንክብካቤ የተደረገላቸው ነበሩ፣ ከቤታቸው እዛው አካባቢ ላይ ሲሯሯጡ የነበሩ እና ከነኚህ ሁሉ ውሾች ጀርባ የውሾቹን ፍቅር የሚያውቁ ቤተሰቦች አሉ። ምንድነው የሚሉት ነገ ከነገ ወዲያ ስሜታቸውን በጣም የሚጎዳ ነገር ነው። ማህበረሰብ ትስስር ገጹን ሪያክሽን አይተው ደግሞ በአግባቡ እርምጃ እንዲወሰድ ያደረጉት አካላትም ያው ይደነቃሉ። ቶሎ መስመር ካላስያሽ ከባድ ነው። ትክክል ያልሆኑ ነገሮች ትክክል እንደሆኑ ተደርገው ሊታሰቡ ይችላሉ። አንዱ በጣም በዚህ ሰሞን መነጋገሪያም ሆኖ ራሳችንንም አይምሯችንንም ትናንሽ ነገሮችን እንኳን ሲገደሉ ያማቸዋል ህፃናት ልጆች። አስተውላችሁ ከሆነ ለምሳሌ ሸረሪት፣ በረሮ ቤት ውስጥ ለማጽዳት ብለሽ ስትገይ እንኳን ለምን አትግደያት ይላሉ። ሌላው ዓለም ላይ በፊልምም በዜናም ስናይ ሩህሩህነታቸውን ሰብአዊነታቸውን ሊገልጹ የሚሞክሩበት መንገድ የሰው ልጅን ታዩ ለእንስሶች መናገር ለማይችሉ ሀሳባቸውን መግለጽ ለማይችሉ ግን ደግሞ ፍቅርን፣ ህመምን፣ ስቃይን ለሚሰማቸው እንስሶች በሚያደርጉት እንክብካቤም ጭምር ነው እና የሰው ልጅ ሰብአዊነትን ይለማመድ ሲባል ብዙ ጊዜ ከተፈጥሮ ጋር ግንኙነት ይኖረው ከእንስሳት ጋር አይደለም ከሚንቀሳቀሱት ጋር ግዑዛን ከሆኑት ዛፉ ጋር፣ አፈሩ ጋር፣ ፀሐዩ ጋር፣ አየሩ ጋር ይዛመድ ነው። ልክ እንደዛ ሲሆን ደግ እንሆናለን። ደግነትን እያጣን ነው ሊያስብሉ የሚችሉ ነገሮች ሲመጡ የሚያስተካክል ይሄ ነገር ግን ከእንትንም ወጣ በጣም። አሁን ለምሳሌ እኔ አሁን በጣም እንስሳ የምወድ ሰው ነኝ። አይታችሁም ከሆነ ጊዜ በጣም ውሻና ድመት አነሳለሁ እና አሁን እዚህ ላይ ምንም ማውራትም አልችልም። እንደዚህ ነገር ሳይ አሁን በጣም ነው ያዘንኩት በእውነት። እንግዲህ ያው ሰው ስሜት የግንዛቤ እጥረት ነው ብለን እናልፈዋለን። ምክንያቱም ሰዎች ግንዛቤ ካላቸው ጨካኝ ልክ ነው። እንግዲህ እንደዚህ አይነት ተግባር ከዚህ በኋላ እንደማናይ ተስፋ እናደርጋለን። ቤተሰቦቻችንም ከምናስጨንቃቸው ከዚህ በላይ ሌላ ደግሞ ዘና ወደሚያደርግ ነገር ደግሞ እንችላለን። አሁን እንግዲህ ጊዜው የምርቃት ነው አይደለ? ምርቃት በቃ ጀምሯል። ከሰኔ አጋማሽ ጀምሮ ሙሉ ክረምቱን ምርቃት በምርቃት ነው የምንሆነው። ብዙ ሀገራት ድግስ ነው በቃ እና ብዙ ኮሌጆችም ዩኒቨርሲቲዎችም ተማሪዎቻቸውን እያስመረቁ ነው የሚገኘው እና የኔ ምርቃት ደርሷል እንዴ! ለዛ እኮ ነው ፈገግ ብላ። ማን ይመረቀሽ? ትልቅ ሰው ነው የመረቀሽ? ከቤት ነው እንዴ? በትምህርት ነው እንዴ? ለፍቼ ጥሬ ግሬ ግረሽ ተምረሽ መቼ ነው ምርቃት? ያመነበት አይመስልም። አላመንኩበትም ገና። ቀን አስታውሰን እንነጋገራለን። ለምን መሰላችሁ ይህንን ርዕስ ያነሳውላችሁ? እንዳልኳችሁ ክልል ከተማዎች ላይም ዩኒቨርሲቲዎች እያስመረቁ ነው የሚገኙ ተማሪዎቻቸውን እና ወደ ባህር ዳር ልወስዳቸው ነው። ባህር ዳር በጣም ልቤን የሚነካ የሆነ የምርቃት ሴሬሞኒ አይቼ ነበር። ብዙ ጊዜ አይታችሁ ስላታውቁ ትችላላችሁ። እስኪ ቆይ ላሳያችሁ፣ ሀሳባችሁን ትነግሩኛላችሁ። የሚገርም ነው። ወይኔ ባህር ዳር ግን ሰዎቹ በጣም ነው የገረመኝ። እግዚአብሔር በቃ ባህር ዳር መሄድ እንድመኝ ነው ያደረገኝ። ህዝቡ፣ ቅንነቱ እና ቤተሰብ ለምርቃት እንደዚህ አይነት ከትምህርት ጋር የተያያዙ ከስራም ጋር የተያያዙ የደስታ ቀኖች ላይ ቤተሰቦች ሲገኙ ነው ደስ የሚለን አይደለ? በተለይ ምርቃት ደግሞ አላቀውም ስሜቱን ገና ግን አይክንቴል በቃ በጣም ከባድ ስሜት እንዳለው አዲሱ ምዕራፍ ነው። ምርቃት ብትደጋግመው ራሱ ያንዳንዱ የሄድክበት ማይልስቶን አዲስ ነገር ነው። አሁን የጄሪ እድሜ ትንሽ እያጠራጠረኝ ነው። የመጀመሪያ ምርቃቷ በመሆኑ የተነሳ ትንሽ ጥርጣሬ አለኝ። ከዚህኛው ጨዋታ በኋላ አንድ ሴግመንት ይዘን በአንቺ እድሜ እንወያያለን። እሺ ሚኪ እና እዚህ የምርቃት ስነስርዓት ላይ ባህር ዳር ዩኒቨርሲቲ ባዘጋጀው የምርቃት ስነስርዓት ላይ እንግዲህ ተማሪዋ ቤተሰቦቿ አልመጡላትም እና ወደ ምርቃት አዳራሽ ሄጄ መነሳንሴን ማዞር ነው፣ አዲስ ነገር አይኖረውም። ጓደኞቼን ግን ከቤተሰቦቻቸው ጋር ሳያቸው ብቸኝነት ስለሚሰማኝ አልሄድም ብላ ነው የቀረችው። ስሜቷን አውቀዋለች ቀድማ። እያለቀሰች ነበር፣ በጣም እያየው ነበር ቪዲዮቿን እና ወደ ካፌ ሄዳ ራሷን ለመጋበዝ ጥሩ ስሜት እንዲሰማት ለማድረግ ነበር የሄደችው እና ምርቃት ሰዓቱ አላለቀም፣ ገና ጠዋት ላይ ነው። ሰዎች ያያትና
እነሱም እንደዚሁ ቪዲዮ ቀርጸው ፖስት አድርገው ነው ያዩት እና ኬክ ይዘውላት ይመጣሉ፣ ያከብሩታል ምርቃቷን እዛው እና ትልቅ ሴሬሞኒ ነው የሆነው። አንዳንዴ ሰው አጣው ስትይ ሌላ ሰዎች ተዘጋጅተዋል። ስሜት ማንበብ የሚችል ሰው ይኑር ብቻ። አንዳንዴ እኮ የራሳችን ጉዳይ ላይ ብቻ ነው እናተኩረው። ዞር ስትይ እዛኛው ጠረጴዛ ላይ የሆኑ ሰዎች ተክዘው ሊሆን ይችላል፣ እያለቀሱ ሊሆን ይችላል፣ ሰው ፈልገው ሊሆን ይችላል። አብሮነትን የሚፈልግ ብዙ ሰው አለ እስካስተዋልን ድረስ። አንዱ ስሜትም የሚይዘው ነገር እሱ ነው። ኬክ አዘዙ። ምክንያቱም ከትልቁ መመረቂያ አዳራሽ ሌሎች ተማሪዎች አልወጡም። ስለዚህ ለብቻዋ ለምንድን ነው በዋል ልብሳ? ይሄ ክልል ከተሞች ላይ ደግሞ ምን አይነት ስሜት አለ? መቀሌ ዩኒቨርሲቲ ነበር የተመረኩት ከዓመታት በፊት። ሚኪ ቁጥሩ ላይ ነው ፎከስ ነው ያደረገው እሱ ለማስላት ነው አይደል? በፍጹም ግድ አቺቭመንታችንን ብቻ ዋናው እሱ ነው። መቀሌ ዩኒቨርሲቲ ሲከፈት አይደል ማነው ምን ይሆናል መሰለህ፣ ቤተሰብ መጥቶ የሚያስመርቀህ ነገር ትልቅ ጉዳይ ነው በደንብ። ምክንያቱም አንተ ርቀህ ነው አላውቀው የምትለው አካባቢ ነው ብዙ ነገር ያሳለፍከው። በኋላ ላይ በእርግጥ የምትናፍቀው አካባቢ ይሆናል። ግን እዛው አካባቢ ያሉ ሰዎች እንዴት ነው የተንከባከቡህ፣ እንዴት ነው ፊል ያደረጉህ የሚለው ይቀድማል። ምክንያቱም ቤተሰቦች እኮ ገና አልመጡም። ከዋዜማው ጀምሮ ሽርጉዱ ላይ ፀጉር መሰራት አለ አይደል? ራሳችንን የምንጠብቅበት ብዙ ነገር አለ። ለመዝናናት ትወጣለህ። ኮንግራ ማለቱ፣ አበባ ማስታቀፉ አንዱ ጥያቄ የሆነው ግን እዚች ልጅ ላይ አስቀድሞ የለቀቀችውን ቪዲዮ አይቼ ነበር። ገና ከዶርሟ ልክ ነው ስትወጣ ለመውጣት እየተዘገጃጀች እንደማትሄድ እየነገረችን እና ዶርም ውስጥ 6 የሚሆን 8 10 የምንሆን አንድ ላይ እንሆናለን፣ እንተዋወቃለን። ከየት እንደመጣን እነማን ይመጣሉ አይመጡም፣ ፕሮግራሞቻችንን በጋራ ብዙ ነገር አሳልፈናል እና እንደማይመጡ ይታወቃል ብዬ አስባለሁ የእሷ ቤተሰቦች። ምክንያቱም ባትነግረንም፣ ምክንያቱም የዶርም ልጅ ማለት የአንድ ቤተሰብ ልጅ ማለት ስላሳለፍኩት ማለት ያው ኮሚኒኬት ማድረግ ስለሚቻል ወዴት ነው ጥለዋት የሄዱት ነው። እኔም በጣም ጥያቄ ነው የሆነብኝ። እነሱ የሚመረቁ የሆነ አብረዋት እኮ ተመራቂ ናቸው። ግን ልጅቷ ብቸኝነት እንዳይሰማት ነው የቀረችው እና በጣም የሚያሳዝን ነገር ነው። አሁን የምርቃት ሲዝን ነው። ስለዚህ ተመራቂዎች ከወዲሁ እንኳን ደስ አላችሁ እንበሉና እንኳን ደስ አለሽ እንኳን ደስ አለሽ። ወቅቱ ላይ ደግሞ ቆመን ምናምን እኛን የምናደርገው እንደውም እንትኑ ራሱ ወይን ኮፍያው ለሁሉም ተመራቂ ተማሪዎች ግን እንኳን ደስ አላችሁ ማለት እንፈልጋለን። ከወዲሁ ብቸኝነት እንዳይሰማቸውም ጓደኞቻችን ዞር ዞር እያላችሁ ወደ ድግስ ቦታ ይዘው እኮ ይሄዱ ነበር። እኔ እስከማውቀው ድረስ ወደ ተወለድንበት ወይም ወደምንኖርበት አካባቢ እስክንመለስ ድረስ ድግስ እንዞር ነበር። የኛ ጓደኞች እዛው ለምሳሌ መቀሌ፣ ትግራይ ላይ የነበሩ ልጆች ይደገሳሉ። እኛ ክሊራንሳችንን ጨርሰን እስክንሄድ ድረስ እንዞራለን እኮ። ደስ ይላል እኮ ስሜቱ በጣም። ምክንያቱም እንዴት ነው የምትለያየው? ቤተሰብ ነን እኮ ብለናል። እዛ 4 ዓመት 5 ዓመት አብረን እኮ አሳልፈን ምን ማለት ነው ይሄ? እሱን አልነገረችንም። በእርግጥ ግን ሌሎች አካባቢዎችም ስለሚቀጥል ምርቃቱ ዞር ዞር እንደውም ዞር ዞር ለባህር ዳር እኔ ደግሞ እንግዲህ ወደ ቻይና ልውሰዳችሁ። ያው እንግዲህ የሰው ልጅ ይወለዳል፣ ያድጋል። ከዛ ቻይና ይሄዳል አይሄድም። መጀመሪያ ተመረቂ እስቲ። የሰው ልጅ ይወለዳል፣ ያድጋል፣ ይማራል፣ ከዛ ይመረቃል። ከተመረቀ በኋላ ስራ ይዝና ወደ ትዳር ይሄዳል። አሁን ጄሊ ገና ከተመረቂ አንቺ እና ቲጂ እናወራለን። አሁን ስለዚህ ጉዳይ አንቺ ገና ነሽ፣ መመረቅ አለብሽ። ወይ ደግሞ ከተመረቅሽ በኋላ እናሳልፏለን። ይሄን ነገር ስትመረቂና ከ15 በኋላ በቃ እና ቻይና ምን ሰማን ሰሞኑን? ላሳያችሁ እንደ መጀመሪያ ላሳያችሁ መጀመሪያ ዣንጥላ በዣንጥላ ወይኔ እንግዲህ ቻይና ምን አደረጉ? ልጆቻችን ቆመው አይቀሩም በፍጹም። አንድ እናት እኔ እያለሁ አንድ አባት እያለ ቆማ አትቀሪም፣ ቆመሽ አትቀሪም ተብሎ ምን ያደርጋሉ? እንደ ገበያ ነገር ነው ይወጡና የልጆቻቸውን ፖርትፎሊዮ ነው የምንለው አይደል? የትምህርት ደረጃውን፣ እድሜውን፣ ቁመቱን፣ ያለውን ሀብት እያንዳንዷን ነገር ጠቅሰው ያስቀምጣሉ እዛች እንትን ላይ። የሴቶቹ እናት ወይ ቤተሰብ ሲያልፉ አይሄድ ናይ ምናምን ተብላ ይመስላል። እኔ ግን ወደድኩት ሀሳቡን በጣም። እንደዛ ይፈለግ አላገባም የለም ነበረ እኮ እስከ ቅርብ ጊዜ ድረስ ቤተሰቦች ያጩ ነበረ። ይህ ነገር እኮ ነበር እኮ የኢኮኖሚ ደረጃቸውን፣ ባህላቸውን፣ ሃይማኖታቸውን። እኔ በነገራችሁ ላይ እሱን ነው ፕሪፈር ማድረገው የምመርጠው። አሁንም ከብዙ ጓደኞቼ ጋር የምንጨቃጨቅበት ሀሳብ ነው።
ፉሊ ባይሆንም ግን ደግሞ አሬንጅድ ሜሬጅ ወይም ቤተሰብ የሚያመጣልክ ሰው በደንብ በቃ ትረስት ይደረጋል ብዬ አምናለሁ። አይገርምም? ጄሪ ጋር ይሄ ሀሳብ ይኖራል ብለን በፍጹም ይገርማል። የእድሜው ጉዳይ ትንሽ አሁን ደግሞ አጠራጣሪ ነው። በጣም የበሰለ ነገር ነው። እንግዲህ ቤተሰቦቻችን ለእኛ ያስባሉ፣ ስለወደፊቱ ህይወት ያውቃሉ ብለን ስለምናስብም ጭምር ነው። ያው ሁሉም በቤተሰብ የመጣ ነገር ፐርፌክት ነው ማለት አንችልም። የራሱ የሆነ ችግር አለው። ግን ቻይና ውስጥ አናስበውም አይደለ? ዘመናዊ ናቸው፣ የረቀቀ ብዙ ቴክኖሎጂ ያላቸው። በቀላሉ እዛ ጋር እኮ ቻት መደራረግ ይችላል። ዴቲንግ አፕ አለ ብዙ። ይህ ነገር ግን የቤተሰቦቻቸው ስራ ነው፣ የልጆቿ ባህል ነው። ግን ቤተሰቦች ነው የሚያደርጉት። እምቢ ቢል እንኳን ልጁ አይቀርልም። ልጆቹ ደግሞ በትምህርት በስራ ቢዚ ይሆናሉ። አንዱ ያስቸግራቸው ነገር ይሄ እና እናት አባት ገበያ ይወጣል። ገበያ ቆይ እስኪ ባል ይፈልግልሽ ምናምን ብሎ መውጣት የሚቀጥለው ሳምንት የጄሪ ተራ ነው፣ ባል ይፈልግላታል። ቻይና ያው ማናነሳው ነገር የለም ብለናል። አለማችንን እዚህም እዛም ብንዞር 1,000 ሚሊዮን ጉዳይ አላት በየደቂቃው። ከዛ ውስጥ ግን እኛ ቀልባችንን የሳበውና በእኛ እይታ ደግሞ ሲሆን ምን ነገር እንጨምርበት ብለን የምንመርጣቸው ጉዳዮች ለየት ያደርጉታል ቅዳሜኛ ፕሮግራማችንን። አንድ ጉዳይ ላሳያችሁ። እንዴ ኧረ ማዘር አይገርምም? ምንድን ነው እንደዚህ የሚጋፉ? አንዳንድ በጣም አጥብቀን የምንፈልጋቸው ነገሮች ሲኖሩ እኛ ሀበሾች ራሳችንን እንሰድባለን አይደል? ግርግር፣ መመንተፍ፣ መውሰድ፣ መሻማት። ራሳችንን በመስደብ ማንም ያክለን የለም ሀገራችን ላይ። ሌላውም ዓለም ግን አለ። አንዳንድ አስጨናቂ የሚመስሉ ጊዜያቶች ሲመጡ ይሄ በነገራችን ላይ ምን ቪዲዮ ነው? ፈረንሳይ ውስጥ ያለ አንድ ሱፐር ማርኬት ውስጥ ነው ኤሌክትሮኒክስ እቃዎችን የሚሸጥ እና ኤሲ ነው። ኤር ኮንዲሽኒንግ በጣም ፈልጓል ህዝቡ። ለምን ሲባል የሙቀት መጠናቸው እነሱ ሂት ዌቭ የሚሉት ወይም ደግሞ የሙቀት ማዕበል የሚባለው መጥቶባቸዋል። መላ አውሮፓውያን ነው እያጠቃ ያለው፣ ግን ፈረንሳይ ላይ እስከ 40 ዲግሪ ሴንቲግሬድ ድረስ ከፍ ብሏል። እና አንዳንድ ቪዲዮዎችን ስመለከት የህዝብ ትራንስፖርቶችን ሳይቀር በተለየ ኤሲ የማድረግ ከዛ ውጭ ደግሞ ይሄ ለአትክልትኛ ውሃ ስናጠጣ የምናደርገው ነገር አለ አይደል? ህዝብ የተሰበሰበበት ቦታ ላይ መኪና መጥቶ ያርሳቸዋል። እና በጣም እንደዚህ አይነት ቪዲዮ ሳይ ምን እንደማስብ ታውቃላችሁ? ምን አይነት የተባረከ ምድር ነው የኛ ምድር አገር ላይ ያለ አይደል? ምን አይነት የተባረክን ህዝቦች ነን እላለሁ። ለምን በደቂቃ የሆኑ ነገሮች ተለዋውጠው አይተን እናውቃለን? በሆነ ወቅት ያልታሰበ ነገር ብዙ የሚከሰትበት በጣም በተለየ ፍርሃት ውስጥ እንድንገባ ያደረገን ነገር አለ። በቃ ጥር መጣ፣ ሐምሌ መጣ፣ ወጀብ መጣ፣ እሳት መጣ፣ የሆነ ንፋስ መጣ ተብለን የምንገባበት አተን እናውቃለን። ይገርመኛል በጣም። እና ቁሳቁሱን ለመግዛት ገንዘብ አላቸው፣ ችግር የለባቸውም። ግን ሱፐርማርኬቶቹ ዝግጁ አልነበሩም ለዚህ ትንበያ። ስለዚህ ትንሽ ነገር ነው ይዘው የጠበቁት። እዚህ መሻማት አለባቸው። 40 ዲግሪ ሴንቲግሬድ ድረስ ማለት ምን ማለት እንደሆነ አስቡት። አሁን እኛ ጋር ያለውን ብርድ አይተን ሌላ ሀገር ሌላ ዓለም ደግሞ በጣም ይገርም ነው ተፈጥሮ ራሱ። እና የአውሮፓ ሚዲያዎችን ሳያቸው ለምንድን ነው እንዲህ የሚሻሙት? የመጀመሪያው ነው እንደ ይሄ ቤታቸው ውስጥ የለም እንደ ኤሲ የሚል ጥያቄ ተጠይቆ መልስ ለመስጠት ያደረገውን ዘገባ እየተመለከትኩ ነበር። አዎ በየተወሰነ ጊዜያት ውስጥ ልዩነት አለው። ለምሳሌ 35 ዲግሪ ሴንቲግሬድ ላይ ሊቆይ ይችላል። ከ5 ከ6 ዓመት በኋላ ድንገት ይሄ ማዕበል ይመጣል እና ይዘናጋሉ እንደ ህዝብ። ከዛ ድንገት ትንበያው ሲመጣ ሽሚያ ይሄዳሉ። በዛ ላይ ደግሞ ኤሲውንም መቀየር ማደስ አለባቸው። የዛሬ 10 ዓመት የተጠቀምሽበት ኤሲ አሁን አያገለግልም። አብዛኛው ግን ኢሮፖች አብዛኛው ጊዜ ቀዝቃዛ ነው የሚሆኑት። ለዛም መሰለኝ የሚዘናጉት። እስከ 10 ወር ድረስ ጊዜ 10 ወር ድረስ ቅዝቃዜ ዝናባማ ኢቭን የሆነ ነገር አላቸውና ከሙቀትና ከብርድ የትኛውን ፕሪፈር ታደርጋላችሁ? የቱን ትመርጣላችሁ? ብርድ። እኔም ብርድ ሚኪ ያመሰግናል። ብርድ የትኛው አይነት ብርድ? ብርድ የብርድ ራሱ እኮ ቀዝቃዛው ብርድ ነገር እኛ ሀገር እንዳልሽው ቅድም የተባረከ አየር ነው ያለው አይደለ? ያን ያህል ብዙ የምናማርበት አይደለም። ስለዚህ ክረምታችንን የክረምቱን ወቅት በደንብ እመርጠዋለሁ። አዎ ዓለም እንግዲህ እኛ ዘና ባልንበት እንደውም ወቅት ቀየርንበት ባልንበት ዝናብ ባየንበት ጎርፍ እናያለን በምንልበት ጊዜ ተወጥሯል፣ ተጨንቋል። እነሱ ደግሞ ሰመር ላይ ዘና የሚሉበት እረፍት የሚወስዱበት ፎቶ የሚነሱበት አይታችሁ ከሆነ ባህር ዳርቻ ፍራንስ ላይ በመጥበሻ በፀሐዩ
እንቁላል ሲጠብሱ ነበር አይደል? እሱ ቪዲዮ እንደዛ ያደርጋሉ። ምን ያህል ሙቀት እንደሆነ እንቁላሉ ወዲያ ነበር የሚጠብሰው። በቃ በጣም ከባድ በጣም ከባድ ሙቀት ነው ያለው። ይሄንን ጉዳይ እስከምንቀርጽበት ዕለት ድረስ 1500 ያክል አውሮፓውያን ህይወታቸው አልፏል። መተንፈስ አቅቷቸው ቀድሞም ከመተንፈሻ ጋር የተያያዘ ችግር ሞትም ይመዘገባል። ነገራችን ላይ ከባድ ነው የሚሆነው። ለማንኛውም ኢትዮጵያችን ለዘላለም ትኖር። በጣም እናት ምድር። እንግዲህ ቡፌያችን እንዴት ነበር? በጣም ቆንጆ ነበር። ምን ያላነሳ በቆሎ አላነሳም። በቆሎ አልወድም፣ ግን የክረምት እንትን ነው። በቃ ክረምት ሲመጣ በቆሎ አለ። በቆሎ ቅቅል ነው ወይስ ጥብስ ነው? አይ ጥብስ ነው ብዙ ጊዜ አእምሮ ውስጥ ይመጣው። ለምን በየመንገዱ ላይ ያለ ባቄላ ቅቅል፣ ድንች፣ ስኳር ድንች፣ ሾርባ ነገር አለ። ሾርባ ትኩስ ጢቢያ ሳልቤት እያደረኩ ነው። ቆይ እንጂ 10 ብር አንዱ 10 ብር አንዱን 10 ብር እኮ 10 ብር በሁለት ብር 5 የረዥም ጊዜ ልጅነት ትውስታ ነው። በቆሎ ልክ እንደ ዳቦ ማለት ነው አይደል? ተወደደ ብለው ሁሉ እኔ ግን 10 ኖ አስታውስ፣ በ10 ብር 3 የቅርብ ጊዜ ነበረ እሱ። እኔ ግን እሱን ነው ማስታወስ። ግን በ2 ብር ትዝ ይለኛል ነው ነው 2 ብር እንዲሁ ያስራን እኮ ነው። በጣም ብዙ ነበር። ግን የሚገርማችሁ በዛ ጊዜም እኮ ውድ ነበር። ሰዎች ውድ ነበር እኮ። አዎ አሁን ደግሞ እኛም ከጊዜው አኳያ እኮ ነው የገንዘቡ ባለው የልጅነት ብዙ ትዝታዎቻችን ከሚቀሰቅሱልን ነገሮች ውስጥ አንዱ ክረምት ምግቦች አሁን በየመንገዱ አሉ። እነዚህ በቆሎ፣ ድንች ክረምት ስለመጣ እሱን እኮ ነው የዘው በቃ ስናይ አእምሯችን ሲመጣ እኮ ለዛ ነው። መንገድ ላይ ስታልፊ በቆሎ ታያለሽ፣ እዛ ስታልፊ ድንች ታያለሽ። እና ሰው ደግሞ እየበላ ነው። ክረምት ነው፣ ብርድ ነው። ዘኪቱን አድርጎ እያደረገ ትኩስ ድንች እየበላ እያቃጠለው ሙቀት ለማግኘት ማውራት ብቻ አይደለም። ቀቅል አሁን ለሚቀጥለው በቃ ፕሮሚስ አድርጉና ቡና ፍላለሁ ብላለች። ደግሞ አንቺ ደግሞ የልጆች ነገር ዘች ጋር ቀቀል ነገር አድርገሽ እኔ ጋቢን አድርጌ እመጣለሁ። ጋቢን አድርጌ እቀመጣለሁ ከቤተሰቦቻችን ጋር በቆሎን እየበላው ቆንጆ ቃል ገብተሃል። ቃል ገብቻለሁ። እየገባን ነው። ቃል ገብቻለሁ። እሺ እናያለን። ሳምንቱ ፈጥኖ ነው የሚመጣው። ቤተሰቦቻችን ቀዳሜኛ ያው መረጃዎችን የተቀባበልን ጀምረነዋል። ብዙ ያልተነኩ የምትደሰቱባቸው እውነትም ቻናል 1 ቀዳሜኛ ብላችሁ ቁጭ የምትሉበት ተረጋግታችሁ ከኛ ጋር የምትሆኑበትን ብዙ ፕሮግራም ይዘናል። እንቀጥላለን።